ጤና ይስጥልን ክብራትና ክብራን በመላው ዓለም የምትገኙ አድማጭ ተመልካቾቻችን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት ኢትዮጵያ ቻናል ላይ መረጃዎቻችንን እያዳመጣችሁ ትገኛላችሁ። በቀጥታ ወደ ጉዳዮቻችን እናልፋለን። ምን ጉዳዮችን ይዘናል? በዚህ ቆይታችን ላይ አርሰናልን፣ ማንቸስተር ዩናይትድን የተመለከቱ ጉዳዮችን በስፋት እንመለከታለን። ከዓለም እግር ኳስ ዋንጫ ጋር በተያያዘ 6 ቀናት ብቻ ይቀሩታል። በዓለም ዋንጫ ላይ የሚጠበቁ ጨዋታዎች አሉ። እነዚህን አንዳንድ ነጥቦችን አነሳለን። ትናንትና የተደረጉ ጨዋታዎች አሉ። በዓለም ዋንጫ የቅድመ ዝግጅት ላይ የነበሩ መርሃ ግብሮች። ፈረንሳይ በኮት ዲቯር ተሸንፋለች። ስፔን በአቻ ውጤት ጨዋታዋን አጠናቃለች። ዛሬም አንዳንድ ሀገራት የሚያደርጓቸው ተጠባቂ ጨዋታዎች አሉ። በስፋት እየነገርናችሁ እንቆያለን። ከዛ ውጪ ዝውውሮችን በተመለከተ ቼልሲን፣ ማንቸስተር ዩናይትድን፣ ማንቸስተር ሲቲን፣ ሊቨርፑልን፣ አርሰናልን የተመለከቱ ጉዳዮች ከሪያል ማድሪድ እና ከባርሰሎና ጋርም በተያዘ የሚነሱ ዝርዝር ነጥቦች አሉ። አዳዲስ ያልሰሙ ጉዳዮችን አካተናል። በዝርዝር አብራችሁን ስትቆዩ ትሰሟችኋላችሁ። በተለይ ደግሞ ማንቸስተር ሲቲ ቤት ከቼልሲ ፈተና ገጥሞታል። ከዛ ውጪ የሚያቀርበው ጥያቄ ውድቅ ተደርጎበታል። ሃላንድንና ሮድሪን ደግሞ እወስዳለሁ እያለ ይገኛል ሪያል ማድሪድና በዚህ ጉዳይ ላይ ክስ መሰረታለሁ ያለው ማንቸስተር ሲቲን የተመለከቱ ዝርዝር ጉዳዮችን እንነግራችኋለን። ብራድሌ ባርኮላን የተመለከተ፣ ኢልማን ኒዲያየን፣ ጁኒየር ክሩፒን የተመለከተ አዳዲስ መረጃዎችም ተሰምቷል። አርሰናል በጣም ጥሩ ዜናዎችም አሉ። እነዚህን ጉዳዮች እንነግራችኋለን። ሀሳብ አስተያየት መልእክቶቻችሁን እየተቀበልን አብረናችሁ ቆይታ የምናደርገን የሚሆነው ለእናንተም የተለያዩ ጥያቄዎችን እናቀርባለን። ማንቸስተር ዩናይትድ በ2028 ቢያንስ ከተቻለ በ2026-27 ካልተቻለ በ2027-28 የውድድር ዘመን የእንግሊዝ ፕሪሚየር ሊግን ለማሸነፍ እቅድ አውጥቶ እየሰራ እንደነበረ እናውቃለን። በዚህ ጉዳይ ላይ የክለቡ ሊቀመንበር ኦማር ቤራርዳ ያነሷቸው ጉዳዮች አሉ። አሁንስ ማንቸስተር ዩናይትድ በእናንተ ሀሳብ በዚህ ጊዜ ላይ ዋንጫውን የማሸነፍ በእነዚህ 2 ዓመታት ወይ በሚመጣው አዲሱ የውድድር ዘመን ወይስ ደግሞ በቀጣይ ዓመት ዋንጫውን የማሸነፍ እድል አለው ወይስ? ሀሳብ አስተያየቶቻችሁን ጻፉልን በዚህ ጉዳይ ላይ። ከዛ ውጪ የቼልሲ ጉዳይ ቼልሲ ምናልባት ኤንዞ ማሬስካን የማይለቅ ከሆነ ለማንቸስተር ሲቲ ትልቅ አደጋ ይሆናል ብላችሁ ታስባላችሁ ወይስ ደግሞ በመጨረሻም በጥሩ ነገር ይፈታል የሁለቱ የክለቡ ጉዳይስ የሚለውን ሀሳብ አስተያየቶቻችሁን ጻፉልን። በምናነሳቸው ጉዳዮች ላይ መልእክቶቻችሁን እንቀበላለን። በቀጥታ ወደ ጉዳዮቻችን አልፈናል። ትናንትና በዓለም እግር ኳስ ዋንጫ ላይ ከሚሳተፉ ሀገራት መካከል አንዳንዶቹ ጨዋታዎቻቸውን አከናውነው ነበረ። የዓለም እግር ኳስ ዋንጫ አሜሪካ፣ ሜክሲኮ፣ ካናዳ ያስተናግዱታል። 6 ቀናት ብቻ ቀርተውታል። በቀጣይ ሳምንት ይጀምራል። ስዊድን ከግሪክ ጋር ያደረጉት ጨዋታ 2-2 በሆነ ውጤት ተጠናቋል። ቪክተር ዮኬሬሽ የሚገርም ቅጣት ምት አስቆጥሯል። ያርሰናሉ ተጫዋች በጣም ጥሩ። በተለይ በአሰላለፍ ደረጃ ቪክተር ዮኬሬሽ ከአሌክዛንደር አይዛክ በጋራ የተሰለፉበት ጨዋታ ነበረ። የግራን ፖተር ቡድን 3-4-3 አሰላለፍን ይዞ ወደ ሜዳ ገብቷል። ከፊት አሌክዛንደር አይዛክና ቪክተር ዮኬሬሽን አሰልፎ የተጫወተበት ነበረ። ኒልሰን ሌላኛውን ግብ ለስዊድን ብሔራዊ ቡድን አስቆጥሯል። መሶራ እንዲሁም ደግሞ ኮስታስ ቲሜካስ የሊቨርፑል ቀድሞ የመስመር ተከላካይ ሌላኛውን የግሪክ ብሔራዊ ቡድን ግብ ያስቆጠረ ተጫዋች ነው። ስፔን ከኢራቅ ጋር ያደረጉት ጨዋታ 1-1 በሆነ ውጤት ተጠናቋል። ለኢራቃውያን በጣም ትልቅ እንደ ድል የሚታይ ውጤት ነው ማለት ይቻላል። ለስፔን ብሔራዊ ቡድን ግን አብዛኞቹ ተጫዋቾች ዋናዎቹ ለምሳሌ እነ ላሚን ያማልን ጨምሮ ብዙዎቹ ያልነበሩበት ነበር ማለት ይቻላል። ከ10 በላይ የብሔራዊ ቡድኑ ቁልፍ ተጫዋቾች ሊሆኑ የሚችሉ 78 ተጫዋቾች የሉም። በዋነኝነትም እነ ላሚን ያማል፣ ፔድሮን መጥራት ይቻላል። ጋቪ፣ ማርክ በርናል እንዲሁም ደግሞ ዳኒ ኦልሞ አማካኝ ስፍራ ላይ የተሰለፉበት ነበረ። ፈራን ቶሬስ ብቸኛውን የስፔን ብሔራዊ ቡድን ግብ ያስቆጠረ ተጫዋች ነው። ፈረንሳይ በኮት ዲቯር ተሸንፋለች። የፈረንሳይ ብሔራዊ ቡድን አሰላለፉን እንመልከት። ወደ ሜዳ ሲገባ ማርከስ ቱራምን፣ ሪያን ሸርኪን፣ ማይክል ኦሊሴን፣ ካይሊያን ኤምባፔን፣ አድሪያን ራቢዮትን፣ ኦሪዮሊ ቹዋሚኒን፣ ኢብራሂማ ኮናቴን እንዲሁም ደግሞ ዳዊት ኦምፔካኖን፣ ማይክ ሜኞን በተለይ ቲዮ ኤርናንዴዝ፣ ጁሊያስ ኮንዴን አሰልፏል። ከሞላ ጎደል በጣም ሙሉ ስብስቡ የተካተተበት ነበረ። ዊሊያም ሳሊባ፣ ኦዝማን ዴምቤሌ የአውሮፓ ቻምፒዮንስ ሊግ ፋይናል ላይ በመሳተፋቸው ብቻ ወደ ዋናው ስብስብ ያልነበሩ
የነበሩ ተጫዋቾች ናቸው። ነገር ግን ትናንትና በተመለከትነው የኮት ዲቫር ብሔራዊ ቡድን ጨዋታ ላይ 2-1 በሆነ ውጤት የኮት ዲቫር ብሔራዊ ቡድን አሸንፏል። በ4-4-2 ነበር ወደ ሜዳ የገባው። ያን ዲያሞንዲ አይነት፣ ሲሞን አዴንግራን አይነት ተጫዋቾች፣ ኤለዋይን አይነት አጥቂን ይዞ ወደ ሜዳ የገባ ቡድን ነበረ። የዴዝሪ ዱዌ ወንድም ዴዝሪ ዱዌን በፓሪስ ሰን ዠርመን እናውቀዋለንና የሱ ወንድም የዚህ ጓል ዱዌ ግብ ብቸኛዋን መጀመሪያ ግብ አስቆጥሮ ነበረ። ከዛ ውጪ ግን በርከት ያሉ ተጫዋቾችን እየተመለከትንበት ነበረ። ዴዝሪ ዱዌ የቻምፒየንስ ሊግ ፋይናል ላይ በመሳተፉ ምክንያት ዘግየት ብሎ በብሔራዊ ቡድን በመቀላቀሉ በቀጣይ በጨዋታዎች ላይ በዓለም ዋንጫው ላይ ወሳኝ ሚና የሚኖረው ተጫዋች ነው። አማድ ዲያሎ ግን ግብ አስቆጥሯል። የኮት ዲቫርን የማሸነፊያ ግብ 84ኛው ደቂቃ ላይ ያስቆጠረ ተጫዋች ነው። ሪያን ቸርኪ የፈረንሳይ ብሔራዊ ቡድን ብቸኛዋን ግብ አስቆጥሯል። ጨዋታው 2-1 በሆነ ውጤት በኮት ዲቫር ብሔራዊ ቡድን አሸናፊነት ተጠናቋል። የሜክሲኮ ብሔራዊ ቡድን እኛ እዚህ ስቱዲዮ ባለንበት ሰዓት ላይ ከሰርቢያ ጋር እየተጫወተ 3-1 በሆነ ውጤት እየመራ ይገኛል። ሌሎችም የአቋም መፈተሻ ጨዋታዎች ዛሬም ይቀጥላሉ። በነገው መሰናዷችን ደግሞ አዳዲስ ጉዳዮችን ከዓለም ዋንጫው ጋር በተያያዘ ይዘን የምንቀርብ ነው የሚሆነው። ወደ ዝውውር ጉዳዮቻችን እንለፍ። የሚነሱ ዝርዝር ነጥቦች አሉ። ከማንቸስተር ዩናይትድ፣ ከማንቸስተር ሲቲ፣ ከቸልሲ ጋር በተያያዘ የሚነሱ ጉዳዮች አሉ። ቸልሲና ማንቸስተር ሲቲን እያፎካከረ እያነጋገረ ያለ ጉዳይ አለ። በተለይ ደግሞ ኤንዞ ማሬስካ ጃንዋሪ 1 ላይ ነበረ ቸልሲን ለቆ ከቸልሲ መሰናበቱ ይፋ የተደረገው። ከዛ በኋላ ክለብ አላገኘም ነበረ። ማንቸስተር ሲቲ ግን ከጥር ጀምሮ ሳይሆን ከዛ አስቀድሞ ጥቅምት ላይ አካባቢ ሲያነጋግረው እንደነበረ የቸልሲ ሰዎችም ጭምር ኤንዞ ማሬስካ የማንቸስተር ሲቲ ሰዎች ፍላጎት እንዳላቸው መግለጻቸውን ለቸልሲ ባለቤቶች ለብሉኮ ዳድ ኤግ ባህሊ ጭምር ይፋ ማድረጉ ይታወቃል። የ46 ዓመቱ የጣሊያናዊ አሰልጣኝ በጣም ብዙ ነገሮች ሲጠበቁበት ነበር በቸልሲ ቡድኑንም አሻሽሎታልና ቸልሲ የሱ መልቀቅ የቡድኑን ውድድር ዓመት ረብሾታል። ቸልሲ 10ኛ ደረጃ ላይ ለማጠናቀቁ ኤንዞ ማሬስካ መልቀቁ ዋነኛ ምክንያት ነው የሚል እምነት አላቸው። ለመልቀቁ ደግሞ የማንቸስተር ሲቲ ፍላጎት ከታየ በኋላ የባህሪ ለውጥ ማሬስካ ለምሳሌ በቸልሲ ባንድ ወቅት በጣም ከመሰናበቱ ከ3 ሳምንታት በፊት ዲሴምበር ላይ በቸልሲ ያሳለፍኩት መጥፎ 48 ሰዓታት ናቸው ብሎ በጋዜጣ መግለጫ ላይ በግልጽ ራንት ሲያደርግ ሲበሳጭ ተመልክተነው ነበርና ለቸልሲም ለማንቸስተር ሲቲም ቅርበት ያላቸው የዴሊ ሜል ምንጮች እንዳነሱት ከሆነ ቸልሲ አሰልጣኙን መልቀቅ አልፈለገም። ምክንያቱም ደግሞ እስከ 2029 ድረስ ውላለው። ያ ማለት በቀጣይ የ3 ዓመት ከግማሽ ያ የማይሆን ከሆነ ደግሞ 1 ዓመት ተጨማሪ ውሉን የማራዘም መብት አለው ቸልሲ ኤንዞ ማሬስካንና እሱም ካለ ደግሞ 4 ዓመት ከግማሽ በቸልሲ የማቆየት እስከ 2029ና እስከ 2030 ድረስ የማቆየት መብት አለውና ያንን ተከትሎ ደግሞ በቸልሲና በማንቸስተር ሲቲ በኩል ቸልሲ አሰልጣኙን ለመልቀቅ ማንቸስተር ሲቲ ጠቀም ያለ የውል ማፍረሻ ክፍያ መክፈል አለበት። የ3 ዓመታት ውል በማንቸስተር ሲቲ ተስማምቷል። ፔፕ ጋርዲዮላም ኤንዞ ማሬስካን ብትቀጥሩት ትልቅ አሰልጣኝ ነው፣ መቀጠል ይችላል፣ የማንቸስተር ሲቲ ስኬት የሚል ሀሳብ እንዳለው ሲነሳ ነበርና ብዙ ነገሮች እየተነሱበት ያለ ጉዳይ እንደሆነ ይታወቃልና በጣም አነጋጋሪ ጉዳይ ሆኗል። ማንቸስተር ሲቲ አጣብቂኝ ውስጥ ገብቷል። ቸልሲ ምን ያክል ገንዘብ ይፈልጋል የሚለው ይፋ አልተደረገም። ነገር ግን ጠቀም ያለ ክፍያ ለኤንዞ ማሬስካ ይፈልጋል የሚሉ ዘገባዎች አሉ። ክለቦች ምን ያደርጋሉ በመሰላችሁ? አሰልጣኞች በኩል አሰልጣኞችን ሲያሰናብቱ በፊት እነ ጆዜ ለምሳሌ በጣም ትልልቅ ገንዘቦች ከ100 ሚሊዮን ፓውንድ ከክለቦች በውል ማፍረሻ ተቀብለዋል ተብሎ የሚነገርላቸው አሰልጣኝ ናቸውና በተለያየ ጊዜ በቸልሲ ለምሳሌ የመጀመሪያ ጊዜ ሲሰናበቱ 24 ሚሊዮን ፓውንድ ከዛ በኋላ ከ10 ሚሊዮን ፓውንድ በላይ በሪያል ማድሪድ ውላቸውን ጨርሶ ነው የተሰናበቱት። ከተለያዩ ክለቦች ከማንቸስተር ዩናይትድ፣ ከቶትናም፣ ከሮማ በሚሰናበቱበት ጊዜ ያገኟቸው ገንዘቦች በጣም ጠቀም ያሉ ናቸው። ቢያንስ በትንሹ 60 ሚሊዮን ፓውንድ ድረስ ይደርሳል ተብሎ ይገመታልና እንዳጠቃላይ ክለቦች ከዚህ በፊት ውል ማፍረሻ ከፍለው ያሰናብቱ ነበር። አሁን ግን ለምሳሌ እንደ ኤንዞ ማሬስካ ደሞዛቸውን እየከፈሉ ያቆያቸው ሌላ ክለብ ፈልጓቸው በሚመጣበት ጊዜ እነሱ እንደ ቸልሲ አሁን እንዳደረገው የውል ማፍረሻ ሊጠይቁ ይችላሉ፣ ወይም ደግሞ ያለምንም ውል ማፍረሻ በስምምነት ሊለያዩ የሚችሉበት እድል አለና እንደዚህ አይነት አጋጣሚዎች አሁን በክለቦች በኩል እየተመለከተን እንገኛለን። የቸልሲ ሌሎች ተጨማሪ ጉዳዮች ይነሳሉ። ማንቸስተር ዩናይትድ ቤት
የኦማሪ ቤራርዳ ጉዳይ በትልቅ ደረጃ እየተነሳ ይገኛል። ኦማሪ ቤራርዳ የሲኦ ናቸው፣ ስራ አስፈጻሚ ናቸው። የማንቸስተር ዩናይትድ የቀድሞ የማንቸስተር ሲቲም ኃላፊ እንደነበሩ ይታወቃልና አሁን በማንቸስተር ዩናይትድ ቤት ትክክለኛው ኮች፣ ትክክለኛው አሰልጣኝ፣ ትክክለኛው ተጫዋቾች እንዳሉ እናምናለን። በቻምፒየንስ ሊግ ላይ ለመፎካከር፣ በፕሪሚየር ሊግ ላይ ለመፎካከር፣ በዶሜስቲክ በዚህ በኤፍኤ ካፕ እና በካርሊን ካፕ ላይ ለመፎካከርም ጥሩ ጉዞ ላይ እንገኛለን እያሉ ይገኛሉና በ21ኛው የፕሪሚየር ሊግ ዋንጫ ማንቸስተር ዩናይትድ 20 የፕሪሚየር ሊግ ዋንጫዎችን ከሊቨርፑል እኩል አሸንፏልና 21ኛው የፕሪሚየር ሊግ ዋንጫ በሚቀጥለው የውድድር ዘመን አሊያም በቀጣይ ዓመት በሚቀጥሉት 2 የውድድር ዘመናት ላይ መምጣት አለበትና እሱን አቅደን እየተንቀሳቀስ እንገኛለን ብለዋልና ለዚህ ደግሞ በጣም ጠቀም ያሉ ገንዘቦችን በማውጣት ዝውውሮችን ለማድረግ ፍላጎቶች አሉ፣ በዛ ላይ እንሰራለን የሚል ሀሳባቸውን እያካፈሉ ይገኛሉ። የዚህ ቡድን ግንባታ ይቀጥላል፣ አዳዲስ ተጫዋቾች ይመጣሉ። ለምሳሌ ባለፈው ክረምት ያደረገውን ነገር እንደግመዋለን፣ ልምድ ያላቸውን ከወጣት ተጫዋቾች እያቀላቀልን ጥሩ ቡድን እንገነባለንና በደንብ በፕሪሚየር ሊግም ላይ እንዳጠቃላይ ከእንግሊዝም ውጪ ያሉ ተጫዋቾች በዚህ በእኛ ትኩረቶቻችን ናቸው የሚል ሀሳባቸውን አንስቷል። ከዩናይትድ ጋር በተያዘ በርከት ያሉ የዝውውር ሀሳቦችን ይዘናል። አንደኛው ግን ሉዊስ ሆልን ጉዳይ በተመለከተ አንድ ዘገባዎች ከሆነ ስቲቭ ሬልስተን ይዞት የወጣው ዘገባ እንደሚያሳየው ከሆነ ማንቸስተር ዩናይትድ በተጫዋቹ ላይ በጣም ፍላጎት አለው። ነገር ግን ማንቸስተር ዩናይትድ ጥያቄው ተቀባይነት የሚያገኘው ለሉዊስ ሆል የረጅም ጊዜ የሉክ ሾው ተተኪ ይሆናል ተብሎ ይጠበቃል። 70 ሚሊዮን ፓውንድ ሊጠየቅበት የሚችል ዝውውር ሊሆን ይችላል በሚል ሀሳቦች እየተነሱ ይገኛሉ። አርሰናልን በተመለከተ 1-2 ጉዳዮችን ላንሳ። አስቀድሜ የኤላይ ጁኒየር ክሩፒን ጉዳይ በተመለከተ ብዙ ክለቦች ፍላጎት አላቸው። እነ ፓሪስ ሰን ዠርመን፣ ባየር ሙኒክ፣ አርሰናል በዋነኝነት የተጫዋቹ ፈላጊዎች እንደሆኑ ይታወቃልና ከጁኒየር ክሩፒ ጋር በተያያዘ ፓሪስ ሰን ዠርመን ለተጫዋቹ 80 ሚሊዮን ፓውንድ አካባቢ በተለይ ቦርመስ እስከ 86 ሚሊዮን ፓውንድ ድረስ ይፈልጋልና ያንን ክፍያ ለመክፈል ፍላጎት የለውም የሚሉ ዘገባዎች ወጥተዋል። አርሰናል በጣም መልካም ዜና ይመስላል። ተጫዋቹን በእርግጥ መሄድ የምፈልገው ወደ ፓሪስ ሰን ዠርመን ነው የሚል ሀሳብ አለው የሚሉ ዘገባዎች በይፋ ባይለውም በውስጥ አዋቂ ምንጮች በተለይ በአንዳንድ ብዙሃን መገናኛዎች ላይ እየተዘገበ ያለ ጉዳይ ነውና አሁን በወጡ መረጃዎች መሰረት በተለይ ያን ዲያሞንዴን የመጀመሪያ ምርጫቸው እንደሚያደርጉና ኤላይ ጁኒየር ክሩፒን ደግሞ ለማስፈረም ፍላጎት ያለው ፓሪስ ሰን ዠርመን ያን ያክል ገንዘብ ግን የሚከፍልበት ተጫዋች እንዳልሆነ እምነት አለውና አርሰናል 80 ሚሊዮን ፓውንዱን የሚያቀርብ ከሆነ በዚህኛው ክረምት በቀጣይ ቀናትም ሊጠናቀቅ የሚችል ዝውውር ነው። በተለይ ዓለም ዋንጫ ላይ የሌለ ተጫዋች ነው፣ ከፍራንስ ብሔራዊ ቡድን ውጪ ተደርጓልና በዚህ ምክንያት ዝውውሩ ቶሎ ሊጠናቀቅ የሚችልበት እድል አለ በሚል የወጡ ዘገባዎች አሉ። አርሰናል ላይ በርከት ያሉ ዘገባዎች አሉ፣ እንመለከታቸዋለን። አንድ ጉዳይ ሊጨምር ወደ ሌሎች ሀሳቦች ከማለፌ በፊት በብዙ ዩሮፒያን ክለቦች የሚፈልግ ሪያል ማድሪድ፣ ባየር ሙኒክ፣ ማንቸስተር ሲቲ፣ ቼልሲ የሚፈልጉት ተጫዋች አላርሰናልም በዚህ ዝውውር ላይ የአታላንታውን ተጫዋች 60 ሚሊዮን ዩሮ የሚጠየቅለትን ሆነስ ሆነርን ለማስፈረም ፍላጎት እንዳለው የሚያሳዩ ስፖርት ቦምብ ይዞት የወጣው ዘገባ ያሳያል። የአታላንታው ተከላካይ 18 ዓመቱ ላይ ይገኛል። ረጅም ጊዜ በትልቅ ደረጃ መጫወት ይችላል ተብሎ እምነት እየተጣለበት ነው። ከቼልሲ ጋር በተያያዘ ቼልሲ 2 ተጫዋቾችን ማስፈረም ይፈልጋል በሚል እየተነሳ ያለ በተለይ ተከላካይ ስፍራ ላይ የሌቫይ ኮልዊልን አጣማሪ ይፈልጋል። በተለይ ሌቫይ ኮሊል መጎዳቱን ተከትሎ ኤንዞ ማሬስካ መልቀቅ፣ የሌቫይ ኮሊል መጎዳት በቼልሲ ቤት በውድድር ዓመቱ ላይ በጣም መዳከምን እንደ ትልቅ ምክንያት እየታየ ይገኛልና እንደ ምንጮች ዘገባ ከሆነ ቼልሲ የክሪስታል ፓላሱን ማክሲም ሎክሯን ለማስፈረም ፍላጎት አለው ተብሏል። ብዙ አማራጮች አሉት። ነገር ግን በዋነኝነት ይህንን የፈረንሳይ ተከላካይ ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎች አሉ። ከሊቨርፑል ጋር በተያያዘ ዶሚኒክ ሶቦዝ ላይ የ2025/26 የውድድር ዘመን የሊቨርፑል የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የሚገርም የውድድር ዘመንን አሳልፏል። አብዛኛው የተጫዋች በጣም በተዳከመበት ዓመት ላይ የሱ እንደዚህ ብቃት ማጠናቀቅ የሚያስገርም ላይመስል ይችላል። ከአንዶኒ ኢራዮላ ጋር በተያያዘ ደግሞ ሊቨርፑል አሰልጣኝነታቸውን በይፋ ጀምረዋል። በሊቨርፑል ምን እንደሚጠበቅብኝ አውቃለሁ ብሏል። ትናንትና የ2 ዓመት ፊርማ በሊቨርፑል የልምድ
ማዕከል ተገኝተው ፊርማቸውን አኑረዋል እና አዲሱን ስራ ለመጀመር ወይም በጨዋታዎች ራሴን ለማሳየት በጣም ጓጉቻለሁ የሚል ሀሳባቸውን ሲያካፍሉ ተመልክተናል። ከማንቸስተር ዩናይትድ ጋር በተያዘ እየተነሱ ያሉ ሌሎች ዘገባዎችም አሉ። በስፋት ደግሞ የኤልማን ኒዲያይን የሴኔጋላዊን ተጫዋች ጉዳይ ማንቸስተር ኢቭኒንግ ኒውስ ይዞት በወጣው ዘገባ መሰረት በጣም ትኩረት ተሰጥቶት እየተነሳ ይገኛል። በተለይ በተደጋጋሚ አንስቼዋለሁ በዚህ በቤስት ስፖርት ኢትዮጵያ ቻናል ላይም ጭምር በተደጋጋሚ የምንለው ጉዳይ ነው። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በግራ መስመር ቦታ ላይ ተጫዋች ይፈልጋል። እውነኛ ተጫዋች፣ የአጥቂ መስመር ተጫዋች፣ ግራ መስመር ቦታ ላይ በተለይ በተከላካይ ቦታ ላይ ሉዊስ ሆልን እንፈልጋለን ያሉ ይገኛሉ ማንቸስተር ዩናይትድ። እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ከሆነ ደግሞ በሂል ዲኪንሰን ስቴዲየም ጥሩ ብቃትን እያሳየ የሚገኘው ኤልማን ኒዲያዬ በማንቸስተር ዩናይትድ የሚፈለግ ተጫዋች ነው። በተለይ አሰልጣኝ ማይክል ካሪክ የመጀመሪያ ጨዋታዎቹን ተመልከቱ። ከማቲያስ ኩና በበለጠ ፓትሪክ ዶርጉን ይጠቀም ነበር። ፓትሪክ ዶርጉ ተጎዳስ። ከዛ በኋላ ማቲያስ ኩኛ ያንን ቦታ ሲሸፍን ነበርና በትክክል ማቲያስ ኩኛ ትክክለኛው ቦታ የግራ መስመር አጥቂ ነው ብሎ አያስብም። ከዚያ ይልቅ ሌሎች አማራጭ ቦታዎችን ለተጫዋቹ ማግኘት ይፈልጋልና ተጫዋቹ የሚገርም የውድድር ዘመንን አሳልፏል። የትኛውንም ቦታ ላይ ቢጫወት ፐርፎርም ማድረግ የሚችል ተጫዋች እንደሆነ ይታወቃል። ነገር ግን 10 ቁጥር ቦታ ላይ በግራና በቀይ መስመር አጥቂ ቦታ ላይ መሰለፍ የሚችለው ኤልማን ኒዲያይ በማንቸስተር ዩናይትድ ይፈልጋል። ኤቨርተን ግን ለተጫዋቹ ቢያንስ የአንቶኒ ጎርደንን ክፍያ አንቶኒ ጎርደን ከኒውካስል ዩናይትድ ወደ ባርሴሎና ሲዘዋወር 70 ሚሊዮን ፓውንድ አካባቢ ተከፍሎበታል። አጠቃላይ ክፍያው ከነ አዶንሱ ያንን ክፍያ ይፈልጋል የሚሉ ዘገባዎችን ተመልክተናል። የማንቸስተር ሲቲን ጉዳዮች ላንሳላችሁ። በተጨማሪነት ዝውውሮች ላይ የሚነሱ ሀሳቦች ናቸው። ማንቸስተር ሲቲ ቤት ፋብሪዚዮ ሮማኖ ይዘውት በወጣው ዘገባ መሰረት ሲቲዎች በባየር ሙኒክም የሚፈልግ አንድ ተጫዋች አለ። የፌኖርድ የቀይ መስመር ተከላካይ ነው። በተለይ ቀይ መስመር ቦታ ላይ የሚፈልጓቸው ተጫዋቾች አሉ። ቲኖ ሊቨርሜንቶ አንደኛው ነው። ከአርሰናል ጋር ይፎካከርበታል ተብሎ የሚጠበቅ አይነት ተጫዋች እንደሆነ ይታወቃል። ጊቫሪዮ ሪድ የተባለ ተጫዋች አለ። የ20 ዓመቱ ተጫዋች 54 ጨዋታዎችን በያዝነው ውድድር ዘመን አድርጓል። 5 ግቦችን አስቆጥሯል። በተለይ ደግሞ በደች ሊግ ላይ በጣም የሚገርም ጊዜ እያሳለፈ ያለ ተጫዋች ነው። የፌኖርድ የቀይ መስመር ተከላካይ ነው። በማንቸስተር ሲቲ እየተፈለገ እንዳለ የሚያሳዩ ዘገባዎች ወጥቷል። ማንቸስተር ሲቲ ከሪያል ማድሪድ 90 ሚሊዮን ዩሮ መድቦ ፌዴሪኮ ቫልቬርዴንም ለማስፈረም እንቅስቃሴ ያደርጋል ተብሎ ይጠበቃል። በተለይ ደግሞ ኤንዞ ፈርናንዴዝን ማግኘት የማይችል ከሆነ ከ100 ሚሊዮን ዩሮ በላይ ለኤንዞ ፈርናንዴዝ ማቅረብ አይፈልግም ማንቸስተር ሲቲ። ነገር ግን ፌዴሪኮ ቫልቬርዴን በዚህ በ90 ሚሊዮን ዩሮ ለማስፈረም ፍላጎት አለው። ሪያል ማድሪድ ምናልባት ተጫዋቹን ሊለቀው የሚችልበት እድል አለ። ሪያል ማድሪድ ቤትም የሚነሱ አዳዲስ ጉዳዮች እንዳሉ እንደተጠበቀ ሆኖ ማለት ነውና ብዙ ሀሳቦች እየተነሱ ይገኛሉ። በተለይ ከማንቸስተር ሲቲና ከሪያል ማድሪድ ጋር በተያዘ የሚነሱ ጉዳዮች አሉ። ኤንሪኬ ሪኬልሜ ትናንትናም አንድ አድማጫችን ጥያቄ ሲያቀርብ ነበረ። ሪኬልሜ የባርሰሎና ተጫዋች የነበረው ነው ወይ ብሎ ሀሳቡን ሲያነሳ ነበር። ምናልባት በትክክል ጥያቄውን ከተረዳሁት ሪኬልሜን በተመለከተ ባነሳናቸው ጉዳዮች ላይ ነው። ፍቅረሀብ የተባለ አድማጫችን የላከልን መልእክት ነው። ሪኬልሜ ለባርሰሎና ተጫውቷል። ነገር ግን እሱ ሮማን ሪኬልሜ ነው። ሮማን ሪኬልሜ አርጀንቲና ተጫዋች ነው። ይሄ ግን ኤንሪኬ ሪኬልሜ አባቱ በሪያል ማድሪድ ቤት አመራር የነበሩ እሱም የ37 ዓመት በዚህ በታዳሽ ኃይል የሶላር ኢነርጂ ላይ የሚሰራ ቢሊዮነር እንደሆነ ይታወቃልና ወጣቱ አዲሱ የሪያል ማድሪድ ፕሬዝዳንት ለመሆን በሚያደርገው እንቅስቃሴ ላይ የኤርሊንግ ብራውት ሃላንድን 9 ቁጥር መለያ በሪያል ማድሪድ ማሊያ ሰርቶ ሪያል ማድሪድን ይቀላቀላል። ሮድሪና ኤርሊንግ ብራውት ሃላንድ የሪያል ማድሪድ አዲሶቹ ተጫዋቾች ይሆናሉ። እነዚህ ተጫዋቾች ካልመጡ እኔ ለሪያል ማድሪድ 100,000 የተመዘገቡ ደጋፊዎች በአጠቃላይ የአመታዊ ክፍያቸውን እከፍላለሁ። በትንሹ ለምሳሌ ለአንድ ደጋፊ እስከ 174 ዩሮ ድረስ አመታዊ ክፍያ ይጠበቅበታል። ያ ማለት ደግሞ አመታዊ ክፍያ የሪያል ማድሪድ ክለብ ከነዚህ ደጋፊዎቹ 12 ሚሊዮን ዩሮ አካባቢ ያገኛልና በሚያስገርም ሁኔታ በእርግጥ ታዳጊዎች ከ11 ዓመት በታች የሆኑ የሪያል ማድሪድ ደጋፊዎች ከ50 ዓመት በላይ የሆኑ የሪያል ማድሪድ ደጋፊዎች ይህንን ክፍያ መክፈል አይጠበቅባቸውም። በአባልነታቸው ይቀጥላሉና ሃላንድ የማይመጣ ከሆነ 12 ሚሊዮን ዩሮውን እከፍላለሁ ከኪሴ አውጥቼ ብለዋልና የሪያል ማድሪድ ፕሬዝዳንት ለመሆን ምን እንደሚያስፈልግ ከዚህ በፊት በተደጋጋሚ አንስተናል። የክለቡ ለምሳሌ
80 ሚሊዮን ዩሮ አካባቢ ወይም የክለቡን 15% አመታዊ በጀት በዝግ አካውንት ከኪሳቸው አውጥተው 180 ሚሊዮን ዩሮ አካባቢ ማስያዝ ይጠበቅባቸዋል። 20 ዓመት በክለቡ አባልነት መቆየት፣ ሌሎች መስፈርቶች፣ ብዙ መስፈርቶች ያሉት ፕሬዝዳንትነት ነውና ያንን ከማንቸስተር ሲቲ ጋር በተያያዘ ስሙን መነሳቱን የተጫዋቹን ምስል መነሳቱን መመልከቱን ተከትሎ ማንቸስተር ሲቲ ህጋዊ ሂደትን ከኤንሪኬ ሪኬልሜ ጋር በተያያዘ እከተላለሁ እያለ ክስ መሰርታለሁ እያለ ይገኛልና ብዙ እያነጋገረ ያለ ጉዳይ ነው። ከዛ ውጪ የያን ዲያሞንዴ ጉዳይ ይነሳል። ያን ዲያሞንዴ እኔ የፓሪስ ሰን ጀርመን ተጫዋች በሆን ደስ ይለኛል፣ አባቴ ፓሪስ ሰን ጀርመንን ሲደግፍ ነው ያደገው የሚል ሀሳብን ሲያነሳ ከቴሌፉት ጋር ከፈረንሳይ ብዙሃን መገናኛ ጋር ሲያነሳ ተመልክተናል። ነገር ግን እንዳጠቃላይ ከሚነሱ ጉዳዮች መካከል ሊቨርፑል እንደ ዳቪድ ኦርነስቲን እንደዚህ አትሌቲክም ዘገባ በጣም ፕሮግረስ እያደረገ ይገኛል። ሊቨርፑል ከፓሪስ ሰን ጀርመንም በበለጠ ያን ዲያሞንዴ ለማስፈረም ሰፊ ድል አለው የሚሉ ዘገባዎች አሉ። የመርሴሳይዱ ክለብ የመጀመሪያ ጥያቄ አቅርበው ከአርቢ ላይፕዚግ ጋር ንግግር እያደረገ ይገኛል። ላይፕዚግ ከ100 ሚሊዮን ዩሮ በላይ ለተጫዋቹ ዝውውር ይፈልጋል ተብሏል። ዌስት ሃም ዩናይትድን በተመለከተ በአርሰናል በማንቸስተር ሲቲም እነ ሊቨርፑልም ጭምር አርሰናልም ማንቸስተር ዩናይትድም የሚፈልጉት የማቲያስ ፈርናንዴዝን ዝውውር ለማጠናቀቅ የሚፈልግ የትኛውም ክለብ 80 ሚሊዮን ፓውንድ ያቅርብ የሚል ሀሳብ አላቸው። 38 ሚሊዮን ፓውንድ ነበር ከፍለው ያስፈረሙት። በአንድ አመቱ 80 ሚሊዮን ፓውንድ ዋጋው ከፍ ብሏል። በእርግጥ የሳውዛምተን 15% ክፍያ አለና ከ80 ሚሊዮን ፓውንዱ ቢያንስ 10 ሚሊዮን ፓውንዱ የሳውዛምተን ነው። ስለዚህ ለዛም ይመስላል ዋጋውን ከፍ ያደርገው። ነገር ግን ተጫዋቹ በዚህኛው ክረምት የማይወጣ ከሆነ ዋጋው በእጅጉ ሊቀንስ የሚችልበት እድል አለና ለዌስትሃምም በዚህ ወቅት ላይ የመሸጥና ከተጫዋቾች ሽያጭ ቢያንስ 150 ሚሊዮን ፓውንድ ድረስ የማስፈረም የማግኘት ፍላጎት እንዳለው የሚያሳዩ ዘገባዎች አሉ። ከፍሎሬንቲኖ ፔሬዝ ጋር በተያያዘ በሪያል ማድሪድ አዲሱን ጋላክቲኮ ጠብቁ እየተባለ ይገኛል። ልክ እንደ ክርስቲያኖ ሮናልዶ ልክ እንደ ካካ የሆነ ትልቅ 150 ሚሊዮን ዩሮ የምናወጣበት አዲስ ተጫዋች አለ። ከፕሪሚየር ሊግ አይደለም፣ ከቡንደስሊጋም አይደለም፣ ሃሪኬንም አይደለም፣ ማይክል ኦሊሴም አይደለም የሚል ሀሳባቸውን አካፍለዋል። ስለዚህ ምናልባት ቪቺኒያ ምናልባት ደግሞ ዴዝሪ ዲዌ ሊሆን ይችላል የሚል ግምት አለኝ። የፓሪስ ሳን ጀርመን ተጫዋች ይሆናል የሚል ግምት አለኝ። እናንተ ማንን ትገምታላችሁ? ሪያል ማድሪድ አዲሱን ጋላክቲኮ በ150 ሚሊዮን ዩሮ በቀጣይ ይፋ አደርጋለሁ ብለዋል ፍሎሬንቲኖ ፔሬዝ። ለክለቡ የተዘጋጀ በጀት አለ፣ እሱን ከፍለን እናመጣዋለን። ሌሎችም ዝውውሮች በጣም በርካታ ዝውውሮችን ጠብቁ የሚል ሀሳባቸውን አካፍለዋል። ከሊያም ዴላፕ ጋር በተያዘ በቸልሲ ቆያለሁ የሚል ፍላጎት አለው የሚል ቢቢሲ ስፖርት ይዞት የወጣው ዘገባ አለ። ከሁለት ወራት በላይ ዘንድሮ ጉዳት ማስተናገዱን ተከትሎ በጣም ያቋም መውረድ እንዲያጋጥመው ከዛ በኋላ ቦታውም ደግሞ ጆ ፔድሮ እንዲይዝበት ምክንያት ነበረ። ሊያም ዴላፕ በጣም ጥሩ አቅም ያለው ተጫዋች እንደሆነ ያሳየ ተጫዋች ነው። ነገር ግን በቸልሲ በያዝነው ውድድር ዘመን ከ3-2 ግብ ላይ ማስቆጠር አልቻለምና ብዙ ጥያቄዎች ሲነሱበት የነበረ ተጫዋች ነው። አሁን ቸልሲ እንዲሸጥ ይፈልጋል። ነገር ግን እሱ በትልቅ ደረጃ በቸልሲ መቆየት ፈልጋለሁ እያለ ይገኛል። ከሪያል ማድሪድ ጋር በተያያዘ አሌክሲስ ማካሊስተርን ማስፈረም ይፈልጋል። ማስፈረም የሚችል ከሆነ ከሊቨርፑል ባለፉት 12 ወራት ባለፈው አመት እንዲሁም በዚህኛው ክረምት ኢብራሂማ ኮናቴ እንዲሁም ደግሞ ትሬንት አሌክሳንደር አርኖልድ ሪያል ማድሪድን የተቀላቀሉ ተጫዋቾች ናቸው። አሁን ደግሞ አሌክሲስ ማካሊስተር የሚቀላቀል ከሆነ በጣም በሚያስገርም ሁኔታ ብዙ የሚባልበት ዝውውር ነው። ከሊቨርፑልና ከአርሰናል ጋር በተያያዘ የብራድሊ ባርኮላ ዝውውር ይነሳል። ፋብሪዚዮ ሮማኖ ሁለቱም ክለቦች ሊቨርፑልም ፓሪስ ሰን ጀርመን ተጫዋቹን ብራድሊ ባርኮላን አርሰናልም ለማስፈረም ፍላጎት አላቸው የሚሉ ዘገባዎችን ይዞ ወጥቷልና በብዙ ክለቦች ውስጥ አይን ውስጥ የገባ ተጫዋች ነው። በተለይ ፓሪስ ሰን ጀርመን ያን ዲያሞንዴን የሚያስፈርም ከሆነ ወዲያው ሊለቀው የሚፈልገው ተጫዋች ነው። ብራድሊ ባርኮላ በተለይ ብዙ እየተጫወተ አይገኝምና እሱም ከፓሪስ ሰን ጀርመን ጋር መለየት ይፈልጋል የሚሉ ሀሳቦችን እየተመለከተን እንገኛለን። አርሰናልን በተመለከተ የሳንድሮ ቶናሊን ጉዳይ ፋብሪዚዮ ሮማኖ እንደ አዲስ አርሰናል ከተጫዋቹ ወኪሎች ጋር እየተነጋገረ ይገኛል። እንደምናስታውሰው በጥር የዝውውር መስኮት ላይ አርሰናል ተጫዋቹን ሪል ፍላጎት ነበረው ለማምጣት። ነገር ግን በክለቡ በኩል በኒውካስል ዩናይትድ በኩል ጭራሽ የሚሆን አይደለም በዚህ የጥር የዝውውር መስኮት ላይ ብሎ ዝውውር ውድቅ መደረጉ ይታወቃል። አሁን በአርሰናል በኩል በጥር የዝውውር መስኮት ያልተሳካለትን ሳንድሮ ቶናሊ ለማስፈረም የመጀመሪያ ሂደቶችን በአማራጭነት በተለይ ክለቦቻውን በዚህ ወቅት ላይ ለምሳሌ ማቲያስ ፈርናንዴዝንም ይፈልጋል፣ ሳንድሮ ቶናሊንም ይፈልጋል። ሁለቱንም ግን አርሰናል ያስፈር
ይፈርማል ተብሎ አይጠበቅም። ከዛ ይልቅ አማራጮችን በሙሉ ድንጋዮቹን በዚህ በዛም ወርውሮ የሚያገኛቸውን ዝውውሮች ለማሳካት ጥረት እንደሚያደርግ ይጠበቃል። ከአርሰናል ጋር በተያያዘ የአዩብ ባዴም ጉዳይ ይነሳል። የመጀመሪያው ጥያቄ ውድቅ እንደተደረገበት የሚያሳዩ ዘገባዎች አሉ። ከዛ ውጪ ሌላኛው ጉዳይ ግን አርሰናልን በተመለከተ ናትናኤል ብራውን ወደ አርሰናል ይመጣል ተብሎ ሲጠበቅ ነበረ። ይህ ተጫዋች በቡንደስሊጋው በኢንትራክት ፍራንክፉርት እየተጫወተ ያለ ተጫዋች ነው። እስከ 2030 ድረስ ውል አለው እና ባየርንም ተጫዋቹን ለማስፈረም ፍላጎት እንዳለው ይታወቃል። ከባየርን ጋር በግል ጥቅማ ጥቅም በአጠቃላይ ሂደት ላይ መስማማቱን የሚያሳዩ ዘገባዎች አሉ። በግራ መስመር ቦታ ላይ ናትናኤል ብራውን የአርሰናል አዲሱ ተከላካይ ይሆናል ተብሎ ሲጠበቅ ነበር። ነገር ግን በባየርን ሳይቀደም አይቀርም ተብሏል። አርሰናልን በተመለከተ ባየርን ከተጫዋቹ ጋር በግል ጥቅማ ጥቅም በደሞዝ ጉዳይ ላይ ስምምነት ላይ ደርሷል። ከፍራንክፉርት ጋር የመጨረሻ ድርድሮችን ያደርጋሉ ተብሎ ይጠበቃል። ከብራይተንና ኒውካስል ዩናይትድ የሚፈልጉት አንድ ተጫዋች አለ። ቸልሲም በእጅጉ ይፈልገዋል። ናይጄሪያ ተጫዋች ነው። 20 ሚሊዮን ፓውንድ ይገመታል። በስዊድን ሊግ ኤአይኬ የተባለ ቡድን አለና በዛ የተጫዋታ የሚገኝ ዛዶክ ዮሐና የተባለ ተጫዋች ነውና 18 ዓመቱ ላይ ይገኛል። 20 ሚሊዮን ፓውንድ ይገመታል። በጣም ጥሩ አቅም ያለው ተከተናል። የትራንትና ሀሳቦቻችሁን ደግሞ እናስተናግድ። ትራንትና በርከት ያሉ መልእክቶቻችሁ መጥተውልናል። የመጀመሪያው መልእክት የጻፈልን አሸናፊ ከደቡብ አፍሪካ ነው። ሪያል ማድሪድ ቤት ፍሎሬንቲኖ ፔሬዝ በቃኝ ብሎ ራሱን ካላገለለ ማንም አያሸንፈውም፣ ምርጫውም ዝም ብሎ የይስሙላ ይመስለኛል የሚል ሀሳቡን አካፍሎናል። አሸናፊ ከደቡብ አፍሪካ የዝውውር መስኮቱ ከመከፈቱ በፊት ተጧጡፏል ብሎናል። አየነው ሙላ ለማርሻል ናትናኤል ብራውንን ሊኬቢያን ማስፈረም ይኖርበታል፣ ፓሌስትራንም ማስፈረም ይኖርበታል የሚል ሀሳቡን አካፍሏል። ከሪካርዶ ካላፊዮሪ በሪያል ማድሪድ የሚፈለግ ከሆነ ደግሞ በ75 ሚሊዮን ፓውንድ ቢሸጥሩ ነው ብሎናል። ፓማ ባይ ጠፋ ብሎ ነበር ከሰሞኑ ዳግም መልእክቱ ልኮልናል። ከልብ እናመሰግናለን። ከደቡብ አፍሪካ ሁሴን የሚያምር አቀራረብ ነው በርታለን ብሎናል። እናመሰግናለን። ፍቅራብ ቅድም ያነሳውን ሀሳብ መልሰንለታል። አህመድ ከጅቡቲ የጻፈልን መልእክት አለ። እኔ ቀንደኛ አርሰናል ደጋፊ ነኝ፣ ማድሪድም ደግሞ በክለብ ነውና በማድሪድ ቤት ስላሉ ጉዳዮችም አንስቶልናል። አህመድ ከጅቡቲ ከልብ እናመሰግናለን። አቡሽ የጻፈልን መልእክት አለ። እናመሰግናለን። ክፍሌ 85 ሚሊዮን ፓውንድ ለሪካርዶ ካላፊዮሪ ተገቢው ዋጋ ይመስለኛል ብሎናል። አቤል አርሰናል አልቫሬዝን ቢያስፈርም የቱ ጋር ይጫወታል? ቪክተር ኬሬሽ ከኤቨርስ ባሉበት ቡድን ውስጥ ብሎናል። አልቫሬዝ ማለት በቪክተር ኬሬሽም ከኤቨርስም የሚቀመጥ አይነት ተጫዋች አይደለም። ከነሱ በጥራት ላቅ ያለ ተጫዋች ነውና አርሰናል የበለጠ በጥራት መጨመር አለበት የሚባለው እንደ አልቫሬዝ አይነት ተጫዋቾችን በማስፈረም እንደሆነ ይታወቃል። ሙልጌታ ከደቡብ አፍሪካ የጻፈልን መልእክት አለ። ማድሪድ ነገር ይገርማል፣ አወዛጋቢ ነው። ፔሬዝ አወዛግቦን ሞሪኖም ይቀጥላል ተብሎ ይጠበቃል የሚል ሀሳቡን አንስቶናል። ከአላንድ ጋር በተያዘ በማድሪድ ቤት ለውጥም ነውጥም አለ ብሎናል ሙልጌታ። ኦዚል እንዴት ናችሁ ብሎናል። ስለ አርሰናል ምን አዲስ ነገር አለ ብሎናል። አዳዲስ ዝርዝር ጉዳዮች ጀኔ ከደቡብ አፍሪካ የማንቸስተር ዩናይትድ ጉዳይ በጣም ደስ ብሎኛል፣ ዝውውሮቹ ላይ እየተሳተፈበት ያለበት መንገድ ብሎ ሀሳቡ ልኮልናል። ኩማ የቻምፒየንስ ሊጉን ኩማ ዋቅጅራ የቻምፒየንስ ሊጉን ፋይናል ያጫወተው ዳኛ አልተቀጣም ወይ ብሎናል። ምንም አይነት ቅጣት የለም። በአንዳንድ ብዙሃን መገናኛዎች ቅጣት እየተባለ ፌክ ኒውሶችን ተመልክተናል። በእርግጥ የዓለም ዋንጫን ከሚዳኙ የአውሮፓ ወካይ ዳኞች መካከል ግን አንዱ እንዳልሆኑ ዳንኤል በተመለከተ እየተነሳ ይገኛል። ነጅብ ሰንገሩ እንዴት ናችሁ ቤስቶች? ነጅብ ሰንገሩ ነኝ ከናይሮቢ የቸልሲ ደጋፊ ነኝ። ሃላንድ ከሲቲ በፍጹም የሚለቅ አይመስልም እንደኔ ብሎናል። ቴዲ ከእንግሊዝ ነው የምጽፍላችሁ፣ ጧት ወደ ስራ ስሄድ ማታም ስመለስ ነው የማዳምጣችሁ፣ በርቱልን ብሎናል። ከልብ እናመሰግናለን ሁላችሁንም ስለ ጻፋችሁልን መልእክት። ይህንን ቪዲዮ ላይክ አድርጋችሁ እኛንም እያበረታታችሁን አብራችሁ እንዳላችሁ ተስፋ እናደርጋለን። የዛሬን ጉዳዮቻችን እዚህ ላይ ያበቃን። ነገ አዳዲስ ያልተሰሙ መረጃዎችን ይዘን እንመለሳለን። ጤና ይስጥልን።